መጽሐፈ ዜና ካልዕ ምዕራፍ 36 የሀገሩም ሰዎች ኢዮስያስን ልጅ ኢዮአክስን ወስደው በአባቱ ፋንታ በኢየሩሳሌም አነገሱት። ኢዮአክስም መንገስ በጀመረ ጊዜ የ23 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወር ነገሰ። የግብጽም ንጉስ በኢየሩሳሌም ከመንግስቱ አወጣው። 100 መክሊት ብርና 1 መክሊት ወርቅ ዕጣ ጣለበት። የግብጽም ንጉስ ወንድሙን ኤልያቄምን በይሁዳና በኢየሩሳሌም ላይ አነገሰ። ስሙንም ኢዮአቄም ብሎ ለወጠ። ኒካኡም ወንድሙን ኢዮአክስን ይዞ ወደ ግብጽ ወሰደው። ኢዮአቄምም መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። በአምላኩም በእግዚአብሔር ፊት ክፉ አደረገ። የባቢሎንም ንጉስ ናቡከደነጾር በእርሱ ላይ ወጥቶ ወደ ባቢሎን ይወስደው ዘንድ በሰንሰለት አሰረው። ናቡከደነጾርም ከእግዚአብሔር ቤት ዕቃ አያሌውን ወደ ባቢሎን አፈለሰ። በባቢሎንም በመቅደሱ ውስጥ አኖረው። የቀረውም የኢዮአቄም ነገር ያደረገውም ርኩሰት በእርሱም የተገኘው ሁሉ እነሆ በእስራኤልና በይሁዳ ነገስታት መጽሐፍ ተጽፏል። ልጁም ኢዮአኪን በእርሱ ፋንታ ነገሰ። ኢዮአኪምን መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወርና 10 ቀን ነገሰ። በእግዚአብሔር ፊት ክፉ አደረገ። ዓመቱ ባለፈ ጊዜ ንጉሱ ናቡከደነጾር ልኮ ወደ ባቢሎን ወሰደው። የከበረውንም የእግዚአብሔርን ቤት ዕቃ ከእርሱ ጋር አልወሰደም። ወንድሙንም ሴዴቅያስን በይሁዳና በኢየሩሳሌም ላይ አነገሰ። ሴዴቅያስ መንገስ በጀመረ ጊዜ የ21 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። በአምላኩም በእግዚአብሔር ፊት ክፉ አደረገ። በእግዚአብሔርም አፍ በተናገረው በነቢዩ በኤርምያስ ፊት ራሱን አላዋረደም። ደግሞም በእግዚአብሔር አምሎት በነበረው በንጉሱ በናቡከደነጾር ላይ አመፀ። ወደ እስራኤልም አምላክ ወደ እግዚአብሔር እንዳይመለስ አንገቱን አደነደነ፣ ልቡንም አጠነከረ። ደግሞም የካህናቱ አለቆች ሁሉ ሕዝቡም እንደ አሕዛብ ያለ እርኩሰት ሁሉ መተላለፍን አበዙ። በኢየሩሳሌምም የቀደሰውን የእግዚአብሔርን ቤት አረከሱ። የአባቶቻቸውም አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ማለዳ ተነስቶ በመልእክተኞቹ እጅ ወደ እነርሱ ይልክ ነበር። እነርሱ ግን የእግዚአብሔር ቁጣ በሕዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉንም ያቃልሉ፣ በነቢያቱም ላይ ያፌዙ ነበር። ስለዚህም የከለዳውያንን ንጉስ አመጣባቸው። እርሱም ጎልማሶቻቸውን በቤተ መቅደስ ውስጥ በሰይፍ ገደላቸው። ጎልማሳውንና ቆንጆይቱን ሽማግሌውንና አሮጌውን አልማረም። ሁሉንም በእጁ አሳልፎ ሰጠው። የእግዚአብሔርንም ቤት ዕቃ ሁሉ፣ ታላቁንና ታናሹን፣ የእግዚአብሔርንም ቤት መዝገብ፣ የንጉሱንና የአለቆቹን መዝገብ፣ እነዚህን ሁሉ ወደ ባቢሎን ወሰደ። የእግዚአብሔርንም ቤት አቃጠሉ። የኢየሩሳሌምንም ቅጥር አፈረሱ። አዳራሾቿንም በእሳት አቃጠሉ። መልካሙንም ዕቃዋን ሁሉ አጠፉ። ከሰይፍም ያመለጡትን ወደ ባቢሎን ማረካቸው። የፋርስ ንጉስም እስኪነግስ ድረስ ለንጉሱና ለልጆቹ ባሪያዎች ሁሉ በኤርምያስ አፍ የተነገረው የእግዚአብሔር ቃል እስኪፈጸም ምድሪቱ ሰንበትን በማድረጓ እስክታርፍ ድረስ በተፈታችበት ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች። በኤርምያስም አፍ የተናገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉስ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉስ የቂሮስን መንፈስ አስነሳ። እርሱም የፋርስ ንጉስ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታት ሁሉ ሰጥቶኛል። በይሁዳም ባለችው በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ከሕዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ እግዚአብሔር ከእርሱ ጋር ይሁን፣ እርሱም ይውጣ ብሎ በመንግስቱ ሁሉ አዋጅ አስነገረ። ደግሞም በጽሕፈት አደረገው።